ሜላት ምን እያልሽ ነው? ቆይ ምን እያደረግሽ ነው? አሁን ግንባርሽን ልበልሽ ወይስ ደረትሽ? ሜላት ምን እያልሽ ነው? ከእስር ቤት ከወጣሽ እንደማለቅሽ ታውቂያለሽ። አሁን ቶሎ ምረጪ። ግንባርሽን ይሻልሻል ወይስ ደረትሽ? ሜላት እንዳትሳሳች። ይሄ ነገር ለአንቺም ለቤተሰብሽም ጥሩ አይደለም። ኧረ እባክሽ በክብሬ መጥተሽ ለቤተሰብሽ የምትጨነቅ ይመስልሻል? አሁን ትመጪ፣ ቶሎ ምረጪ። ወይኔ አምላኬ፣ ሴትዮ አምራለች እንዴ? ምን አድርጊ ነው የምትይኝ? አየሽ፣ በድጋሚ ተንቦቆቦቅሽ። ቆይ ምን አድርጊ ነው የምትይኝ? እንደዚህ በቀላሉ ምገልሽ ነው የሚመስልሽ? ማለት እንደዚህ ግንባርሽን ወይም ደግሞ ደረትሽን ብዬ በቀላሉ አልገልሽም። እንዴት እንዴ? የምከፍለው እኮ ምንም ነገር የለም እንድትለኝ አይደለም። ምንም አዲስ ነገር ከሌለ እኔ ከየት አመጣዋለሁ? ቆይ እርግብን አላገኘሃትም? አላገኘኋትም። እንደውም ትሄዳለች ብለሽ የምታስቢበት ቦታ ካለ ብትነግሪኝ ደስ ይለኛል። እንደዛ ማስበው ቦታ ቢኖር እኔ ራሴ ሂጅ አላመጣትም ነበር? ደነዝ። ይኸውልሽ ባዩሽ፣ እንደሱ ከሆነማ መረጋጋት አለብን። በቃሉ ጋር ምን አገኘ? እሱ ጋር ምንም አዲስ ነገር የለም። ቆይ አንተ ምንም ነገር የለም ማለት ነው እንደምታውቀው? ተከታተለው ነው ያልሽኝ? ያው እየተከታተልኩት ነው። ምንም የተለየ እንቅስቃሴ አላየሁም። አባቴ ድረስ ምን ነው ደነገጥሽ? ኧረ እኔ አልደነገጥኩም። ደነገጥኩ እንዴ? ምን ሆነሻል? ደንግጠሻል እኮ። እኔ ምንም አልሆንኩም። እሺ ትሄድሽ ነው? እዚሁ ነኝ። እንዴ ይሄ ሳህን አሁንም አለ እንዴ? አዎ አለ። ምን ነው? የት ነው ሳህኑን ይዘሽ የምትሄጂው? የትም። ድንብላል፣ ይኸውልሽ ዛሬ ካልነገርሽን አንላቀቃትም። ምኑን ነው የምነግርህ? የት ነው ምግብ ይዘሽ የምትሄጂው? እንደዚህ ተማ አልጋ ብታገኝ ሳምንቱ ሙሉ ብትነሳ አይመስለኝም። እባክሽ ማታ ከጀለሶች ጋር ቀምቅመን ስለነበር ነው እንጂ ብዙም እንቅልፋም አልነበርኩም። እንዴ ይሄን ያህል የምትቀርበው ሰው ሆና ነው እንደዚህ የምታወራው? ታዲያ ድንብላል ለታንቹ ምግብ ይዛ ስትሄድ ምናሴ ደረሰባት። ምናሴ እንዴ የሳን ዛሬም አለ ይላታል። አዎ ምን ነው እሺ ልሄድሽ ነው ይላታል። እዚህ ነው ስትለው ድንብላል ዛሬ ልትነግሪኝ ይገባል የት እንደምትሄጂ፣ የት ነው የምትሄጂው? ስለዚህ ልትነግሪኝ ይገባል ሲላት በጭራሽ ልነግርህ አልችልም። እሺ አብረን እንሄድ፣ የተራበል ልታበይ ከሆነ አብረን እንሄድ ሲላት በጭራሽ እሱንም አይሆንም አልኩህ እኮ ትለዋለች። ከዛም ሰሃኑን መንጥቆ ቀምቶ ያስቀምጥባታል። ከዛም በጣም ተናደደች፣ በጣም ተበሳጨች። ሜላትም ስትመጣ ነገረቻት። ምን ሆነሽ ነው የደበረሽ? ሆነሽ ያዝነሽ ስትላት ልጅሽ ነዋ ምናምን ብላ ይሄ ልጅ ወት ነው ትዬ ማን ምናሴ? አዎ ምን አደረገ? አይ ለወጣ ስል እንዴት ተውጫለሽ ብሎ ከለከለኝ ትላለች። ያው የራሷን ጥፋት እንትን ስላለች ማለት ነው። ከዛም በስተመጨረሻ ግን እዛ ስትሄድ ተከታትሎ ሄዶ ለማን እንደወሰደች ይደርስባታል። እንዴ ይህን ያህል ለማን ነው የምታበለው ብሎ ሲያይ ተምቹ ነው። ከዛ እንዴ ይሄ እርግብ ፍቅረኛ አይደል እንዴ ምንድን ነው ነገሩ ብሎ እጅግ በጣም ይናደድባታል። ተመልሶ ወደ ቤት ይመጣል። ተምቹ የሚበላው የሚጠጣው አጥቶ ከጓደኞቹ ቡሌ እየፈለገ ነበረ። ከዛም አጎቱ ይደውለታል። አጎቱ ሲደውለት አጎቴ ይቅርታሽ ይለዋል። በጣም ናፍቀኸኛል ይለዋል። እውነት ለመናገር ሲያለቅስ በጣም ነው አንጀቴን የበላው፣ በጣም ነው ያሳዘነኝ። ከዛም ችግር የለውም ይለዋል። ከዛ ብር ላክልኝ ይለዋል። ለምን ነው? ለእርግብ ነው አይደል ሲል አይ አይደለም በቃ አጎቴ የምበላበት የምጠጣበት የለኝም ለዛ ነው ብሎ እንባ እየተናነቀ አጎቱን ያወራዋል። ከዛም እሺ እንዴት እንደሚላክ አካውንት ምናምን ፈልግና እልክልሃለሁ ምንም ችግር የለውም ይለዋል። ከዛ ጓደኞቹ ጋር መጥቶ እንዴት ነው ብር የሚላ አካውንት ያለው ሰው ካለ አጎቴ ብር ይልክልኝ። ከየት? ከአሜሪካ። አሜሪካ አጎታለ ጭራሽ ሲለው አዎ። ከዛ በቃ እነሸምሱ ሱቅ እንሂድና በሱ በኩል ይላካል። በቃ ጣጣ የለውም ይባባላል። ከዛም ጆሮም ሲደውልለትም ጆሮም ስልኩን ለጆሮም አያነሳም። አጎቱ ብቻ ነው ያነሳው።
ዞሮ ለራሱን በደስ በማለት ስሜት ውስጥ ነው ያለው። ከዛም በቃ እሺ ብሎ ድንብላል ያመጣችለትን ምግብ ይበላል። ምናሴ በጣም ተገርሞ ነበረ። ሄዳ ወይዘሮ ሜላት ባዩሽን አስፈራራቻት ሽጉጥ ይዛ። እኔ እንዳንቺ አይደለሁም፣ በዛ ላይ በአንዴ እንድትሞች አላደርግሽም። እኔ እኮ ነኝ። ለመሆኑ ከእስር ቤት እንዴት እንደወጣሽ ታውቂያለሽ? እኔ ስለፈቀድኩልሽ ነው የወጣሽው ስትላት፣ ኧረ እባክሽ ተይ እንጂ እኔ እኮ የት ነው ማቃት እያልኩኝ ነበረ፣ ለካ ፍርድ ቤት ነው ማቅሽ ብላ ሙት ትይዝባታለች። ባዩሽ እንደዛ ባይሆን ኑሮ እንድትወጪ አልፈቅድልሽም ና ብዙ ምክንያት ነበረ አንቺ እስር ቤት የምበሰብሽበት፣ ግን እኔ ያን አልፈቅድም። ይሄ እኔና አንቺ ጦርነት ነው። እኔ ቀስ በቀስ ነው የምገልሽ፣ እንዲህ ባንዴም አልገልሽም። ምክንያቱም እየፈራሽኝ ቀስ በቀስ ማሙታሽ ስታልቂ ነው የምገልሽ ስትላት፣ ከዛ ኧረ እባክሽ እኔ ማንንም አልፈራ፣ እኔ እኮ ባዩሽ ነኝ ትላለች። ኧረ አልፈራሽኝም? እሺ አሁን ምንሽን ልበልሽ? ግንባርሽን፣ ደረትሽን፣ ምንሽ ይሻለሻል ስትላት እጅግ በጣም ተደናግጣለች። ከዛ ሴትዮዋ መረረች እንዴ? ተይ ሜላት፣ ላንቺም ጥሩ አይደለም፣ ለቤተሰቦችሽም ጥሩ አይደለም። ኧረ እባክሽ አንቺ ስንት ነገር ካደረግሽኝ በኋላ ስለ ቤተሰብ የሚጨነቅ ይመስልሻል? ትላታለች። ይልቁንስ የትኛው ይሻልሻል? እኔ ቀስ በቀስ እገልሻለሁ ትላታለች። እኔም ባዩሽ እንፈራ መሰለሽ? እኔ ማንንም አልፈራም ብላ እሷም ጸጥ ትላለች። ከዛ ሜላት ትታት ትሄዳለች። እንዲህ በቀላልማ አልገልሽም ብላ። ሰራተኛዋ ደግሞ ለአቶ በቃሉ ሊሰራ ነው። አቶ በቃሉ ባዩሽ ከምትከፍልህ 3 እጥፍ አድርጌ እኔ እከፍልሃለሁ። ባዩሽ መናጢ ድሃ ናት፣ ከኔ እየወሰደች ነው ላንተ የምትከፍልህ። ስለዚህ ከኔ ጋር ትሰራለህ ተስማምተህ ሲለው፣ እሺ ምንድነው የምትፈልገው ሲለው፣ ባዩሽን ግደልልኝ። እሷ ከምትከፍለው አንተ ከምትከፍለው 5 ሳንቲም ባዩሽ ከጨመረች ግን 1 ብር እንኳን ብትጨምር በጭራሽ ለእሷ ነው የምሰራው ሲለው፣ ከዛ አትከፍልህም በጭራሽ ይለዋል። እሺ ብሎ ቃሉን ጠብቆ 300 ሺህ ብር ቃል ስለገባለት እሱ ሊከፍል ተስማሙ። አቶ በቃሉ የእዝራ አባት ነው። እዝራና ሀና ሊጣሉ ሊለያዩ ጫፍ ላይ ደርሰዋል። ምክንያቱም እዝራ ምንም ጭራሽ ሊስማት ከሞከረ በኋላ በፍጹም ፍቃደኛ አይደለችም። ሀና ፍቃደኛ ልትሆን አልቻለችም። እንዴት ልትደፍር ነው እንደዚህ የምታደርገው ብላ በጣም ትናደድበታለች። ከዛም እዝራም በጣም ተናደደ። ሊስማት ሞክሮ እንደማይሆን ተነግረዋለች እና ለእዝራ ያላት ስሜት እንትን እያለ ነው። ይህ ጥርጣሬ ውስጥ ገብታለች ልጅ። ምክንያቱም እዝራ እንደዛ ማድረጉ ምንም ኮንፊደንስ አልሰጣትም። እና ውድ ቤተሰቦቻችን እዝራና ሀና ተጣሉ ማለት አሴር እድላለሁ ማለት ነው። እኔ እዝራ የአቶ በቃሉ ልጅ ስለሆነ በፍጹም እውነትም ሊሆን አይችልም ግንኙነታቸው እና ለአሴር ጥሩ አጋጣሚ ነው። ላይክ ሼር ቤተሰብ አይረሳ።